ኮንትራታችሁን ጨርሳችሁ ሁልጊዜ በአንድ አይነት ደሞዝ የምትሰሩ እህቶቼ 6 ዓመት 5 ዓመት 2 ዓመት 3 ዓመት ሆነኝ መዳም ደሞዝ አልጨምርም አለችኝ። ምን ላድርግ? ጥያቄያችሁን ይመለሳል ዛሬ። ይሄ ቪዲዮ ለብዙ እህቶቻችሁ እንዲደርስ ላይክ እና ሼር ሰብስክራይብ አድርጉት። በጽሞና አዳምጡ ማለት ነው ውዶቼ። ብዙ ጊዜ እኛ ትልቅ ችግር አለብን። ምንድነው? እኛ እንፈራለን። ፍራቻ ትልቁ ፍራቻ ነው እኛን የሚገድለን። የእኛ ገዳይ ፍርሃት ነው። የኢትዮጵያን ገዳይ ፍርሃት ነው ብዙ ጊዜ ማለት ነው። እንዴት ልትሉኝ ትችላላችሁ? ለምሳሌ አንድ ሰው ኮንትራቱን ጨረሰ አይደል? ኮንትራቱ ከጨረሰ ድሮ 6 እና 5 ሺህ ብር ገዝተው ነው ያመጡሽ። አሁን ግን ምንም አይነት ክፍያ የለብሽም። እዛው ቤታቸው ውስጥ ሆነሽ ነው መቀጠል የፈለግሽው። የአይዲ ብር ብቻ ነው የሚያወጡት። ግዴታ ደሞዝ መጨመር አለባቸው። ቢያንስ 200 300 መጨመር አለባቸው እንደ ስራው። ለምሳሌ መጀመሪያ ለጽዳት መጥተሽ ከሆነ ምግብ እየሰራሽ ከሆነ መጀመሪያ ደሞዝሽ 1000 ከነበረ እስከ 1500 መክፈል አለባቸው። በ1200 አትቀጥሉ እዛ ቤት። ወላሂ እውነቴን ነው የምላችሁ። ጥሩ ከሆነ ኦኬ፣ ስራው ከተስማማችሁ፣ ጉልበታቸው የማይበላ ከሆነ፣ የምትበሉት የምትጠጡት ነገር በወጪም ደረጃ የሚያግዟችሁ ከሆነ በ1200 ቢሆን ስሩ። 3ኛ 4ኛ ዓመት ላይ ማለት ነው። ምክንያቱም 6ኛ ዓመት ላይ ስትቀጥሉ እስከ 1500 ምናምን ስለምታገኙ እዛ ቤት እያላችሁ ደግሞ ምን ማድረግ እንዳለባችሁ ልንገራችሁ። ከዛ ከርዕሴ አልወጣም፣ ግን እዚህ ጋር ልንገራችሁ ማለት ነው። እናንተ የመዳም ቤት ሽንት ቤት ማጠብ ካልፈለጋችሁ፣ ቶሎ አገር መግባት ካልፈለጋችሁ፣ አረብ ሀገር ላይ ሆናችሁ ግን መስራት ከፈለጋችሁ እዛው ቤት ቁጭ ብላችሁ ጊዜያችሁን ተጠቀሙበት። ጊዜያችሁን ዩቱብ ላይ እንግሊዝኛ ተማሩ። እንግሊዝኛ በጣም ኢምፖርታንት ነገር ነው። ለምሳሌ ሳውዲ አረቢያ ሆነሽ እንግሊዝኛ ብትማሪ ኦንላይን ዱባይ ብትመጪ አንቺ ንግስት ነሽ። እንግሊዝኛ የምታውቁ ልጆች ወላሂ እውነቴን ነው የምላችሁ ዱባይ ላይ ሀተ መዳም ቤት አይዲ ካላቸው እስከ 2005 ዝንጥ ብለው ይሰራሉ። ድንገራችሁ ሳትጠፉ ህጋዊ ሆናችሁ ሀገራችሁ ሄዳችሁ የራሳችሁ የሆነ ነገር እየሰራችሁ ቤተሰቦቻችሁ እየዘየራችሁ ልጅ እየወለዳችሁ ሁላ አግብታችሁ ሁላ ልጅ ወልዳችሁ እዛ ሰው እያሳደገላችሁ ሰራተኛ የሚሆን ባላችሁ የሚሆን ቤተሰብ የሚሆን እያሳደገላችሁ በየጊዜው እየሄዳችሁ መመላለስ የምትችሉበት እድል አላችሁ ማለት ነው። ኦኬ 2 ዓመት ላይ ከጨረሳችሁ 200 ብር ስራው ከተመቻችሁ ይጨመርላችኋል። ለምሳሌ ለጽዳት አምጥተው ግን ምግብ የሚያሰራችሁ ከሆነ እስከ 1500 ደሞዛችሁ መናገር ትችላላችሁ። ከዛ ባሻገር በአንድ አይነት ደሞዝ አትፍሩ። ገባችሁ አይደለ? አረቦች ሁላቸውም አንድ ናቸው። ምንም ልዩነት የለባቸውም። የትም ብትሄጂ ስራ ነው። አረቦች ናቸው። ትልቁ ገዳያችሁ ፍራቻችሁ ነው፣ ለእናንተ ማለት ነው። ለምሳሌ ምንድነው አሁን አገር ቤት ስሙን የለኝም፣ ስሙን እንዲኖርሽ አድርጌ ብር ያዙ። ብራችሁን በየወሩ አትላኩ። ምክንያቱም በአሁኑ ሰዓት ብር በየወሩ ተልኮ ምንም እየጠቀም አይደለም። ተጠራቅሞ ተልኮ የሆነ ነገር ካልተደረገበት ማለት ነው። ብርሽን መያዝ አለብሽ። የ3 ወር፣ የ4 ወር፣ የ5 ወር፣ የ6 ወር ብር ያዙና ሞክሩ። ወላሂ በየወሩ ብራችሁ እጃችሁ ላይ ስታስቀምጡ የሚሰማችሁ ደስታ እኔ ልገልጽላችሁ አልችልም። ብሩ የሆነ ነገር ማድረግ ካልቻለ ኢትዮጵያ ሄዶ እናንተ ያዙት። ሞራል ይኖራቸዋል። የመማር ፍላጎት ይኖራቸዋል። ነገን የማሰብ ፍላጎት ይኖራቸዋል። ፍራቻ ከጭንቅላታችሁ ይጠፋል። ኮንፊደንስ፣ ፉል ኮንፊደንስ። ለምን አገር ብገባ ስሙን የለኝም እንዴት ብዬ ነው ሀቢብ የ2 ዓመት ብር ይዘሽ አገር ገብተሽ ለምሳሌ የ1 ዓመት ከግማሽ እንበለው። ለምሳሌ የግማሹን ዓመት ለቤተሰብ ወጪ ያለ ቤተሰብ ዓመት በል ምናምን ሲመጣም አለ፣ ችግር የለውም። የራስሽ ወጪም አለ። የ1 ዓመት እንበል። የ1 ዓመት ብር ይዘሽው በኮንትራት ቤት አቅምና በአሁኑ ሰዓት ምንዛሬ ይዘሽው ብትሄጂ ኢትዮጵያ ሂጂ፣ አትፍሪ። ደሞዝ አልጨምርም ካለች ሂጂ፣ ትኬት ትቁረጥልሽ ሂጂ። ምን ያስፈራሻል? አገርሽ አይተሽ ቤተሰብሽ አይተሽ የናፈቁሽን ቤተሰቦችሽን አይተሽ ያ ብር የሚያደርገው ነገር ካለ በስምሽ የሆነ ነገር ገዝተሽ፣ የሚያደርገው ነገር ከሌለ ደግሞ ኢንተርናሽናል ሞባይል ባንኪንግ እዚህ አረብ ሀገር ላይ ሆነሽ የምታንቀሳቀሽ አረብ ሀገር ላይ አንቺ ሆነሽ ለሌላ ሰው ብር ማስተላለፍ የምትችይበትን አካውንት ከፍተሽ ሌላ ሀገር መሄድ። ያ ፓስፖርት ግን እንዳይጠፋ የዛ የኢትዮጵያ የከፈታችሁበት ስልክ ነው መሆን ያለበት። ፓስፖርት ኢሜይል መኖር አለበት። ሌላ ሀገር ሂጂ በኮንትራት። ከዛ በኋላ 1 ዓመት 2 ዓመት ጨምሪበት። የሆነ ነገር ለራስሽ ማድረግ ትችያለሽ ማለት ነው። ራስሽ ማንንም ሳትለምኝ፣ ማንንም ለቤተሰቦችሽ ፈልጉልኝ ይውልኝ ትያለሽ። ተዋውለው ሲጨርሱ ብርሽን አንቺ ሴንድ ታደርጋለሽ ማለት ነው። ብርሽን በራስሽ ታስቀምጫለሽ። መስጠት ላለብሽ ሰው ነው መስጠት ያለብሽ ገንዘብ። መርዳት ያለባችሁ ሰው ነው። ለኢሉኝታ ሰውን አትርዱ። ሰው እንዲለኛል፣ ሰው የሆነ ነገር፣ ሰው በወድቅ ነገ ያነሳኛል አትርዱ። እንደዛ ምስኪን አለ በአቅማችሁ ልክ
1 ሚሊዮን ብር ከሰው ለመታየት ከምትሰጪ ስሙኒ ደብቀሽ ብትሰጪ ያ ስሙኒ ነው አላህ ዘንድ አጀር የሚያመጣው ማለት ነው። መጀመሪያ ራሳችሁ ህይወታችሁን ኑሩ። አትስጡ በኪል ሁኑ ምናምን እያልኩ አይደለም። የወደቀን አታዙ። በአቅምሽ ለምሳሌ ደሞዝሽ 1000 ብር ነው። አንቺ የቅባት የሳሙና የሻምፖ አለብሽ። ቤተሰብ እዛ ጋር ወጪ ይጠብቃል። 200 ለቤተሰብ ነው እንበል። 50 ድራም ኦር ደግሞ 50 ሪያል ለአንቺ ነው እንበል በወር። ከዛ 50 ድራም ስጪ ሰደቃ። ሰደቃ ጥሩ ነው፣ ይጨምራል እንጂ አይቀንስም። ግን የወር ደሞዜን አይቻለሁ የምትሉ በየቦታው የወር ደሞዜን አይቻለሁ ይሁኝ ስሙኝ፣ ኧረ እኮ የወር ደሞዜ አልወረደም እንጂ እኮ ሰጥ ነበር ምናምን የምትሉ ነው። ምንም ማንም አያዋጣችሁ። ገባችሁ? እዚህ መዳም ደሞዝ አልጨመረችልኝም ብለሽ እጄ ባዶ ነው ብለሽ እዛ ጋር መዳም ከምትጫወትብሽ ጉልበትሽ ከምትበዘብዝሽ በረከሰ ደሞዝ አገር ሂዱ፣ እንዳልኳቸው አድርጉ። ሌላ ሀገር ሂዱ። ኢንተርናሽናል ሞባይል ባንኪንግ ከፍታችሁ ማለት ነው። ወላሂ እጅግ በጣም ይጠቅማችኋል። ትጠቀሙበታላችሁ። አትፍሩ። በቃ ትምህርት ከመማር ወደኋላ አትበሉ። እኔ አሁን እንግሊዝኛው ምንም ባለማርም አልሐምዱሊላህ ይኸው መዳም ቤት እየተሰቃየሁም እየሰራሁም እቺ ዩቱብ አለችኝ። ዩቱብ እየሰራሁ ነው። በዩቱብ ገንዘብ አገኛለሁ። እዚህ መዳም ቤት ሆኜ በወር ከ10,000 ብር በላይ አገኛለሁ። ለምሳሌ በትንሹ ነው የምላችሁ፣ በአቅሜ ደረጃ ነው የምነግራችሁ፣ ሪያሊቲው ነው የምነግራችሁ። እስከ 15,000 ብር ላገኝ ይችላል። እስከ 20,000 ላገኝ ይችላል። እንደ ስራዬ፣ እንደ ቪው፣ እንደ እይታዬ ጥሩ ከሆነ 100,000 ብር ላገኝ ይችላለሁ። ይሄ ትልቅ ነገር ነው። ገባችሁ? አረብ ሀገር እስካሁን ከሰራሁት በላይ አረብ ሀገር ሰርቼ ከሰራሁት በላይ ይሄ ዩቱቤ አይክፈለኝ፣ ችግር የለውም። ግን ያሰብኩትን ደርሻለሁ። 1000 ሰብስክራይብ ለመግባት ራሱ የነበረኝ ጉጉት ከ1000 2000 ከአያችሁ 10,000 ስገባ እስከ 20,000 30,000 40,000 50,000 አይ አም ፉል ኮንፊደንስ። ነገ በወድቅም ከዜሮ መነሳት እችላለሁ ብዬ የማምን ሰው ነኝ። አትፍሩ፣ ተማሩ። አትፍሩ፣ ምንም ነገር ለማድረግ አትፍሩ። ልባችሁ ውስጥ ያለ ነገር እዚህ ጋር አሁን ልቤ ውስጥ ያለ ነገር ነው የማወራው። የትም አምጥቼ አይደለም። ገባችሁ? ካሳለፍኩት፣ ካየሁት፣ ከኖርኩት አለቀ። ታሌንታችሁን አውጥታችሁ የሆነ ቦታ ላይ የራሳችሁ የሆነ ስፍራ ይኖራችሁ። የማትፈለጉበት ቦታ በጨረሻ አትቆዩ። ጊዜያችሁ ነው የምታባክኑት። የሚፈልጋችሁ ሰው ነው የምታጡት። ኦኬ፣ ተግባባን? እና ምንም ነገር አትፍሩ። ይሄ መውደቅን አትፍሩ። መነሳት ትነሳላችሁ። መውደቅ ካልፈራችሁ ትነሳላችሁ። በእርግጠኝነት ከዜሮ ትናንትና ከዜሮ ነው የተነሳሽው። አረብ ሀገር ስትመጪ ወይ ተበድረሽ ነው የመጣሽ አይደለ እንዴ? ታዲያ ምን ያስፈራሻል? አትፍሩ። ህይወት ከፈራችኋት ወላሂ ምንም አትለወጡ። ወዳችኋለሁ። በቀጣይ ባሪ ቪዲዮ እንገናኛለን። ባይ